ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች በባለፈው የዲው ኢንትራንስ ኤግዛም ፕሪፓሬሽን ኩዌሽን ሰርቼ ላችሁ ነበር። እንደምታስታውሱት ያንን አይታችሁ የገባችሁ እንዴት አገኛችሁ ጥያቄውስ፣ እንዲሁም ደግሞ ከዛ ጋር ይዛመዳል ወይ የሚል ጥያቄ መጠየቅ እፈልጋለሁ እና ይሄን ኮሜንት ላይ እንድትጽፉልኝ በዚሁ ገልጻለሁ። ዛሬ ደግሞ ፈርስት ለሎ የመጀመሪያ ዓመት ላይ የሚሰጥ ኮርስ አለ። የኮርስ ኢንትሮዳክሽን ቱ ሎ ኤንድ ኢትዮጵያን ሌጋል ሲስተም የሚል ነው እንደምትመለከቱት ስክሪኑ ላይ እና ይህ ኮርስ ቬሪ ኢምፖርታንት ኮርስ ፎር ሌጋል ስቱደንትስ ማለት ነው። እንደ አንድ የህግ ተማሪ ይህ ኮርስ በጣም አስፈላጊ ኮርስ ነው። ምክንያቱም አጠቃላይ ሰም የሆነ አነስ ያሉ የአጠቃላይ የህግ ትምህርቶችን ኤክስፕላኔሽን ይሰጣል ወይም ደግሞ ማብራሪያዎችን ይሰጣል ማለት ነው። ኤክስፓንድ ሆኖ ሀሳብ ደግሞ ሞር ከፍ ስትሉ የምታገኙት ነው ማለት ነው። እንግዲህ እዚህ ላይ ያሉ ሀሳቦችን የምነግራችሁ ነው ማለት ነው አንድ ባንድ። ስለዚህ ይህንን ሞጁል በተሻለ መጠን የማስተምራችሁ ይሆናል። ሞር ግን ዛሬ እንደ ኢንትሮዳክሽን ፓርት ዋና ዋና የሚባሉ ነገሮችን አይተን በፓወርፖይንት አነስ ባለች መንገድ ቀለል ባለች መንገድ ነው የማሳያችሁ። ምክንያቱም የተንዛዛውን መያዝ በልኪ ስለሆነ ማለት ነው። ዋና ዋና የሚባሉትን ቲዎሪዎችን ታያላችሁ። ሞር ቲዎሪዎች አሉ። ናቹራል ቲዎሪ፣ ፖዚቲቪዝም፣ ማርክሲዝም፣ ሪያሊዝም የሚባሉ ቲዎሪዎች አሉ። እነሱን ቲዎሪያቸውን ፍሬ ናቹራል ቲዎሪ ምንድነው፣ ፖዚቲቪዝም ምንድነው፣ በቃ ከዛ ቲዎሪውን ፋላስፋውን ሞዴል ሎጂካሊ በጣም ሲምፕል ነው የሚሆንላችሁ ማለት ነው። እዛ ጋር እንዳለ ነገሮች እናያለን። ሌላ ደግሞ ከፍ እያለ ሲሄድ እንትኖች አሉ። ሞር ግን ቻፕተር 1 እና 2 ያን ያህል እንትን አይደለም። ቻፕተር 3 ላይ ሞር ኤክስፕላኔሽን የማደርግ ይሆናል ማለት ነው። ስለዚህ ፕሊዝ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ቪውር አለ እንዳያችሁት፣ በተለይ ፈርስት ቪዲዮ ላይ በጣም ብዙ ቪውር አለ። ነገር ግን ሰብስክራይበር የለም እንዳያችሁት። ቻናሌ በጣም አዲስ የተጀመረ ቻናል ነው። ስለዚህ ቻናሉን በማሳደግ ደግሞ ወደፊትም ሞር ኮንስቲቱሽናል አለ። ሞር በጣም የሚካበድ ኮርስ የሚባለው በጣም ክሬዲት አወሩ በጣም ትልቅ የሚባል ኮርስ የሆነው ኮንስቲቱሽናል ነው። እሱን በተቻለ መጠን ለመስራት አቅጃለሁ እና እሱ ነገሮች ክረምት ላይ እንዲደርሳችሁ ከፈለጋችሁ ቻናል ሰብስክራይብ አድርጉ። ምንም የሚጎዳችሁ ነገር የለም። ያን ታረጉ ነው። ዛሬ አንዳንድ ኤክስፕላኔሽኖችን እሰጣለሁ ማለት ነው። እሱ እንግዲህ የተዘጋጀው በጀስቲስ ኤንድ ሌጋል ሲስተም ሪሰርች ኢንስቲትዩት ነው። እንግዲህ ቻፕተሮችን ዋና የሚባሉ ቻፕተሮችን ዛሬ ቻፕተሩን ኤክስፕላኔሽን ነው የማደርግላችሁ እና ዩኒቷን እንግዲህ የምንመለከተው ኔቸር ኤንድ ፈንክሽን ኦፍ ሎ ነው። የህግ ኔቸሩ ምን ይመስላል እንዲሁም ደግሞ ፈንክሽኑ ምን ይመስላል የሚለውን እናያለን ማለት ነው። ዴፊኒሽን ኦፍ ህግ ምንድን ነው የሚለውን ዲፋይን እናደርጋለን። ይህ ደግሞ ቤዚክ ፊቸርስ ኦፍ የህግ መሰረታዊ መገለጫዎች ይባላሉ። ጀነራሊቲ ሶስት መገለጫዎች አሉት። እነሱን የምናይ ይሆናል ማለት ነው። ሌላው ሜጀር ቲዎሪስ ኦፍ ሎ እንደምንዳልኳቸው ናቹራል ቲዎሪ፣ ፖዚቲቪዝም፣ ማርክሲዝም፣ ሪያሊዝም ቲዎሪ ሞር ናቹራል ቲዎሪ፣ ፖዚቲቭ ሎ ቲዎሪ፣ ሪያሊዝም ቲዎሪ፣ ማርክሲዝም ቲዎሪ ከቲዎሪም ከታችም ክላስ በኢኮኖሚክስም በምንም ተምራችሁታል፣ ግን እንድንገልጸዋለን እሱንም የተወሰነ እናያለን ማለት ነው። ያንን እናያለን። ሌላው የህግ ፈንክሽን ምንድን ነው የሚለውን እንመለከታለን። ሌላው በህግና በስቴት መካከል ያላቸው ግንኙነት ምንድን ነው። ሌላው የምንመለከተው ሌጋል ኖርም እና ነን ሌጋል ኖርም ወይም ደግሞ ሌጋል ኖርም የምንለው ኦፊሻሊ ሪኮግናይዝ የተደረገ ኖርም ማለት ነው። ነን ሌጋል ኖርም ደግሞ የምንለው ኦፊሻሊ ሪኮግናይዝ የተደረገ ነገር በማህበረሰቡ ደረጃ ፕሬዠር ያለው ኖርም ነው ማለት ነው። እሱንም ደግሞ ሌጋል ሂስትሪ የሚባል ኮርስ አለ፣ ሁለተኛ ዓመት ላይ የሚሰጥ ኮርስ። እሱም እንዲሰራላችሁ ፈልጉ ከሆነ ሞር እነዚህ ትምህርቶች እዛ ላይ ይገኛሉ። በተለይ ሌጋል ኖርም ሌጋል ኖርም የሚሉ ነገሮች እዛ ጋር አሉ። እነሱን የምናይ ይሆናል ማለት ነው። ራሱን የቻለ ኮርስ አለ። ሜጀር ሌጋል ሲስተም ኢን ዘ ወርልድ ሞር ይሄም ሌጋል ሂስትሪ የሚባል ኮርስ አለ፣ ሁለተኛ ዓመት ላይ ይሰጣል። ግን እንደ መግቢያ የሆነ የማሳያችሁ ፍንጭ ነው ማለት ነው። ሜጀር ሌጋል ሲስተም ኢን ዘ ወርልድ በዓለማችን ዋና ዋና የሚባሉ ሌጋል ሲስተሞች ሞር በዓለማችን ትላልቅ ሌጋል ሲስተም የሚባሉት አንጎላ አሜሪካን ሌጋል ሲስተም፣ ኮመን ሎ የምንለው እና ሲቪል ሎ ሌጋል ሲስተም፣ ሮማን ሎ መነሻው የሮማን ሌጋል ሲስተም ነው። እሱን እናያለን። እዛ ሌጋል ሂስትሪ ላይ ብዙ አሉ። የሶሺዮሎጂ የሶሻሊስት ቲዎሪ ሌጋል ሲስተም ቲዎሪ የሚባል አለ። የኢስላሚክ ሌጋል ሲስተም አለ። የሜሶፖታሚያ በጣም ብዙ አሉ። የሮማን የግሪክ ሌጋል ሲስተም በጣም ብዙ ሌጋል ሲስተሞች አሉ። እነሱን እንመለከታለን በዛኛው ክላሳችን ሁለተኛ ዓመት ላይ ስንገናኝ ማለት ነው። ግን ለዛሬው የኮመን ሎው እና የሲቪል ሎው ሌጋል ሲስተም ምንነት እንዲሁም መነሻቸው የት ነው የሚሉት ነገሮችን አጠር ባለች መንገድ በፓወርፖይንት የማሳያቸው ናል ኮምፔር አድርጌ ማለት ነው።
ሌላው ኮመን ሎ ኤንድ ሲቪል ሎ ሌጋል ሲስተም ኮምፔር እናደርጋቸዋለን። ቬሪ ሲምፕል በሆነ መንገድ የማሳያቸው ይሆናል። ሌላው የምንመለከተው ዩኒቱ ሶርስ ኦፍ ሎ የህግ ሶርሱ ምንድን ነው? ሚኒንግ ዘ ተርም ኦፍ ሶርስ እንግዲህ ሶርስ ምንድን ነው? ሶርስ ሚንስ የሆነ ነገር የምናገኝበት ምንጩ ደግሞ መገኛው ሶርሱ ከየት ነው? የህግ ሶርሱ ከየት ነው? እንግዲህ ለህግ ሶርስ የሚሆነው ማቴሪያል ሶርስ ኦፍ ሎ የሚባል አለ። ከስተማር ሶርስ ኦፍ ሎ ለምሳሌ ባህል አንድ የህግ ምንጭ ነው። አንድ የህግ መሰረት ነው። ባህል ምንድነው? ሀገሮች እያደጉ ሲመጡ የሆነ ኮሚኒቲ አለ። ያ ኮሚኒቲ እያሳደገ መጥቶ ህግን ይፈጥራል። ስለዚህ ያ ህግ ከየት መጣ ማለት ነው? ከስተም አስ ሶርስ ኦፍ ሎ ይሆናል ማለት ነው። ሪሊጂየስ ሶርስ ኦፍ ሎ ነው። ሃይማኖት የህግ ምንጭ ነው። እሱን በደንብ እንመለከታለን። ሌላው የኛ የፌደራል ኮንስቲቱሽን ሶርስ ኦፍ ኢትዮጵያ ያለው ነው። ሌጊስሌሽን ሶርስ ኦፍ ሎ፣ ኮርት ዲሲሽን ሶርስ ኦፍ ሎ፣ እነዚህ ነገሮች። ሌላው ፎርማል ሶርስ ኦፍ ሎ የሚባል አለ። እንግዲህ ማቴሪያል ሶርስ ኦፍ ሎ፣ ፎርማል ሶርስ ኦፍ ሎ፣ ኮንሴፕት ኦፍ ፎርማል ሶርስ ኦፍ ሎ፣ ኤሌመንት ኦፍ ፎርማል ሶርስ፣ እነዚህ ሚቱን እናያለን ማለት ነው። ሞር ይሄ አጠር ባለች ቪዲዮ ነገር እናየዋለን። ዋና ዩኒት 3 ላይ ሰፋ አድርገን እዚህ ጋር እንመለከታለን። ሞር ይሄን ክላሲፊኬሽን ኦፍ ሎ ግን ፐብሊክ ኤንድ ፕራይቬት ሎ ብለን እንከፍለዋለን። ኢንተርናሽናል ሎ ኤንድ ናሽናል ሎ ብለን እንከፍለዋለን። ሰብስታንቲቭ ሎ ኤንድ ፕሮሲጀራል ሎ ይሄ ስነ መሰረት ህግና ፕሮሲጀራል ሎ ብለን እንከፍለዋለን። ሌላው ሲቪል ሎ ኤንድ ክሪሚናል ሎ ብለን እንከፍለዋለን። እነዚህ ሞር ፐብሊክ ምንድነው? ፐብሊክ የሚይዛቸው ለምሳሌ ክሪሚናል፣ እንዲሁም ደግሞ በፕራይቬት ሎ የሚባለው ለምሳሌ ኮንትራክት አት ፕራይቬት ሎ፣ ሜሬጅ፣ እነዚህ ነገሮች በፕራይቬት ሎ የሚጠቃለሉ ነገሮች ፐብሊክ ሎ የሚባል አለ። ፐብሊክ ሎ ለምሳሌ ታክስ መክፈል፣ እነዚህ የመሳሰሉ ነገሮች ከመንግስት ጋር የምታደርጉት ግንኙነት ነው። እነሱ ሞር እናያለን ቻፕተር 3። ሌላው ናሽናል ሎ የሚለው ምንድነው? ናሽናል ሎ ምንድነው የሚለው እናያለን። ሰብስታንቲቭ ሎ ማለት የህግ ዋናው ስረ መሰረት ህጉ፣ እንዲሁም ደግሞ ፕሮሲጀራል ሎ ማለት ነው ፕሮሲጀሩ የምናየው። ሌላው ሲቪል ኤንድ ክሪሚናል ሎ። ሲቪል ሎ የምንለው ነገር ሲቪል የሆኑ ማተሮችን የምናይበት ሲሆን ክሪሚናል ሎ ደግሞ ክሪሚናላይዝድ የሆኑ ነገሮችን የምናይበት መንገድ ነው። እዚህ ጋር በስፋት የምናይ ይሆናል። ዩኒት 4 የምንመለከተው ሜኪንግ ኤንድ ሪፒል ኦፍ ሎ፣ ህግን ማውጣትና መሻር የሚለውን እንመለከታለን ማለት ነው። ግርታ ማለት ፈልጋለሁ። ሌላው ዘ ሜኪንግ ኦፍ ሎ ስቴፕ ኢን ሜኪንግ፣ እንግዲህ ህግ ማውጣት፣ ህግ ሲወጣ ማለት ስትራቴጂክ አለ። ኮምፓራቲቭ ስቴጅ ኦፍ ሎ ሜኪንግ ፕሮሰስ፣ እንግዲህ የኢትዮጵያን ህግ አወጣት ከሌሎች ሀገሮች እናወዳድራለን። ከኢትዮጵያ ምሳሌ በኢትዮጵያ ውስጥ በኃይለ ሥላሴ ዘመነ መንግስት የነበረው ኮንስቲቱሽን ምን ይመስል ነበር? በደርግ ዘመነ መንግስት ፒዲአርኤፍ ይህን የምናይ ይሆናል። ሌላው ሎ ሜኪንግ ዘ ፕሬዚደንት ኦፍ ኢትዮጵያ፣ እዚህ በኃይለ ሥላሴ ለመጀመሪያ ጊዜ በኢትዮጵያ ታሪክ ህግ ኮንስቲቱሽን የሚባለው ነገር ሪትን በሆነ መንገድ የተጻፈው እንደምታውቁት 1931 ዓመተ ምህረት ነው። እሱንም ደግሞ 1955 ዓመተ ምህረት ሪቫይዝድ ኮንስቲቱሽን አፄ ኃይለ ሥላሴ አሻሽለውታል። ደርግ 1987 ዓመተ ምህረት ህገ መንግስት አውጥቷል። እንዲሁ ደግሞ እሱን የምንመለከት ይሆናል። ፒዲአርኢ የሚለው ማለት ነው። ሌላው ፕሬዘንት ፒአርዲኤፍ ወይም ደግሞ የኢትዮጵያ ኢህአዴግ የምንለው መንግስት 1995 ዓመተ ምህረት ህገ መንግስት አውጥቷል። እሱንም የምንቃኝ ይሆናል ማለት ነው። ሌላው ሁለተኛ ደረጃ ላይ የምንመለከተው ሴክሽን ሪፒል ኦፍ ሎ፣ ህግ ሪፒል ይደረጋል፣ አንድ ህግ ይሻራል። ያ ማለት ምን ማለት ነው የሚለውን የምንመለከተው ይሆናል ማለት ነው። ጀነራል ኮንሴፕት፣ ታይፕስ ኦፍ ሪፒል፣ ኤክስፕረስ ሪፒል ኤንድ ኢምፕላይድ ሪፒል ወይም ታሲት ሪፒል ይባላል። ኤክስፕረስ ሪፒል የሚደረጉ አሉ፣ ኢምፕላይድ ደግሞ ታሲት ሪፒል የሚደረጉ ነገሮች አሉ። እነሱን ያለ እዚህ ጋር በተለይ ፈተና ላይ የመጣት እድል አላቸው። ኤክስፕረስ ሪፒል እና ኢምፕላይድ ሪፒል ግለጹ ስለሚችል እነሱን በስፋት እናያቸዋለን። ኢፌክት ኦፍ ሪፒል እናያለን። ሌላው ኤክስፔሪ ኦፍ ሎ፣ ኮንሲኩዌንስ ኦፍ ኤክስፔሪ ኤንድ ሪፒል ባይ ቴምፖራሪ ስታተስ፣ እነዚህ የሚሉት ነገሮችን እንመለከታለን። ሌላው ኖቲፊኬሽን ኦፍ ሎ፣ ምንድነው ኖቲፊኬሽን ከሪፒል ምንድነው የሚለዩ የሚሉት ነገሮች የምናይ ይሆናል። ዩኒት 5 ሄራርኪ ኦፍ ሎ የምንመለከት ይሆናል። የህግ ሄራርኪው ማለት ደግሞ የህግ ውረድ ተዋረዱ ምን ይመስላል የሚለውን እንመለከታለን። ሄራርኪ ኦፍ ሎ በዩኒታሪ ፎርም ኦፍ ኢትዮጵያ የምንመለከት ይሆናል። ሄራርኪ ኦፍ ሎ አንደር ሪቫይዝድ ኮንስቲቱሽን 1955 ዱሪንግ ኢምፔሪያል ኃይለ ሥላሴ ዘ ፈርስት የተወጣው
በእነሱ ዘመነ መንግስት ሪቫይዝ የተደረገው ኮንስቲቱሽን ሄራርኪ ኦፍ ሎ ምን ይመስላል የሚለውን እንመለከታለን። ሌላው PDRE የምንለው ወይም ደግሞ ፕሮቪዥናል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ወይም ደግሞ የዚህን የደርግን 1987 የእሱን ህገ መንግስት የምናይ ይሆናል። ሌላው ሄራርኪ ኦፍ ሎ አንደር PDRE ኮንስቲቱሽን 1987 እሱን እናያለን ማለት ነው። ሌላው ሄራርኪ ኦፍ ሎ ፕሬዘንት ሌጋል ስትራክቸር ኦፍ ኢትዮጵያ የምንመለከት ይሆናል። ዋና ሱፐርማሲ ኦፍ PDRE ኮንስቲቱሽን አርቲክል 9 ላይ የተቀመጠው ስታቱስ ኦፍ ኢንተርናሽናል ትሪቲስ ቪዛ አዘር ዲሞክራቲክ ሎው የምናይ ይሆናል። ሞር ዳይለማ ነው እዚህ ጋር የሚኖረው። ፌደራል ሌጅስሌሽን ኤንድ ዜር ሃይራርኪ ስቴት ስራው ኤንድ ዜር ሃይራርኪ የሚለውን የምንመለከት ይሆናል። ዩኒት 6 ኢንተርፕሪቴሽን ኦፍ ሎ ዩኒት 6 ህግ እንዴት ይተረጎማል የሚለውን የምንመለከት ይሆናል። ይህም ኮንስቲቱሽናል ሎ ሁለተኛው ዓመት ላይ የሚሰጥ አንዳንዴ ደግሞ ሌላ ዩኒቨርሲቲዎች ላይ ከዛ በላይ ሊያደርጉ ይችላሉ የሚሰጥ ኮርስ አለ። እዛ ላይ ነው በጣም ኢንተርፕሪቴሽን ኦፍ ሎ እዛ ላይ የምናይ ይሆናል። ግን እዚህም የምንነካካ ይሆናል። ጀነራል ታይፕስ ኦፍ ኢንተርፕሪቴሽን አይነቶች አሉ። ታይፕስ ኦፍ ኢንተርፕሪቴሽን በጀነራል ነው ያለን። ኢንተርፕሪቴሽን ስታቹት ብዙ ነገሮች ነው ያለን። ኮንስቲቱሽናል ኢንተርፕሪቴሽን አንድ ሩሎች አሉት። አንድ ህግ ሲተረጎም ምን አይነት ህግ መከተል አለበት የሚሉ ሩሎች አሉ። እነሱን የምናይ ይሆናል ማለት ነው። ሌላው ዩኒት 7 ጁዲካል አክት ቬሪ ቬሪ ኢምፖርታንት ቻፕተር ፎር ዩ በጣም ለእናንተ በጣም ይሄ አስፈላጊ በጣም ወሳኝ ቻፕተር ነው። ስፔሻሊ ቻፕተር 7 ጁዲካል አክት የሚለው ነገር በጣም በስፋት እናየዋለን። በኮንትራትም በሉት በተለያየ በፋሚሊም በሉት በተለያየ ኬዝ በሉት ይሄ የማይቀር ነው። ጁዲካል አክት ሎ ኦፍ ፐርሰን የሚባል ኮርስ አለ። ሁለተኛ ዓመት ላይ ነው አንደኛ ዓመት ላይ የሚሰጥ ኮርስ ነው ይህ ኮርስ ኮንትራትን ለመጀመር ኮንትራት ዋንን ኮንትራክት የሚባል እሱን ለመጀመር ወሳኝ የሚባል ኮርስ ሎ ኦፍ ፐርሰን እሱ ላይም ታዩታላችሁ በደንብ። ጁዲካል አክት ዴፊኒሽን ኤንድ ኢምፖርታንስ ኦፍ ጁዲካል አክት ጀነራል ቴዎሪ ኦፍ ክላሲፊኬሽን ጁዲካል አክት ኤንድ ሩል ኦፍ ኮመን ኦል ታይፕስ ኦፍ ጁዲካል አክት ሪላቲቭ ኢፌክት ኦፍ ጁዲካል አክት ራይት ኤንድ ዲዩቲስ እነዚህ የሚወጡት ጁዲካል አክትን ቻፕተር ዩኒት 7 በኤግዛምፕል እያዋዛው የማሳያቸው ማለት ነው። እነዚህ ነገሮች እናያለን። ዩኒት 8ም አለ ከደረስን የምናየው ይሆናል ማለት ነው። አንዳንድ ነገሮች አሉት እዚህ ጋር እነሱን የምናይ ይሆናል ማለት ነው። ዩኒት 9ም እናየዋለን። ዩኒት 10 መጨረሻው ቻፕተር ትራዲሽናል ኮኤግዚስቲንግ ሜካኒዝም ኦን ዲስፒዩት ሪዞሉሽን ኢትዮጵያ ሚሊዮን የምናይ ይሆናል። ሞር ግን እስከ ቻፕተር 7 ያሉት በጣም አስፈላጊ ናቸው ማለት ነው። እነሱንም እንግዲህ በተቻለ መጠን የማሳያችሁ ይሆናል። ሞር 3 up to 7 is very important for you እሱን የምናይ ይሆናል ማለት ነው። ስለዚህ እናንተ ደግሞ ይህንን ሳደርግ ቻናሌን ሰብስክራይብ እንዲሁም ደግሞ የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን የኖቲፊኬሽን ምልክቷን ማድረጋችሁን ላይክ ማድረጋችሁን እንዳትረሱ ማሳሰብ እፈልጋለሁ። እንዲሁም ደግሞ ታች በኩል አብሪቪዬሽኖች አሉ። እነዚህ አብሪቪዬሽኖች በጣም ወሳኝ ናቸው። እነሱን የምንመለከት ይሆናል። የመጀመሪያው UNDHR means ዩናይትድ ኔሽን ዲክላሬሽን ኦፍ ሂውማን ራይትስ እንግዲህ ህግ ላይ ገብታችሁ እነዚህን ምህጻረ ቃላቶች ሞር ታገኙዋላችሁ። እዚህ ጋር ያሳየናል ማለት ነው። እዚህ የተባበሩ መንግስታት ድርጅት የሰብአዊ መብት ድንጋጌ ማለት UNDHR ማለት ነው። ሌላው FDRE ኮንስት ይላል የኢትዮጵያ ፌደራል ዲሞክራሲያዊ ሪፐብሊክ ህገ መንግስት ማለት ነው። CV.C ይላል ሲቪል ኮድ ማለት ነው። ሲቪል ኮድ 1960 በፕሮፌሰር ሬን ዳቪድ ይወጣ እንትን ነው። እሱን እና ያለማ ሲቪል ኮድ ከፈለጋችሁ ቴሌግራም ሊንክ ላይ የማስቀምጥላችሁ ነው ማለት ነው። ሌላው አርቲክል ማለት ነው። ፕሮክ ዶት ነምበር ማለት ደግሞ ፕሮክላሜሽን ነምበር ማለት ነው። ጂኦል ጆርናል ኦፍ ኢትዮጵያ ያለው እንግዲህ የኢትዮጵያ ህግ መጽሔቶች ማለት ነው። RFC ማለት ደግሞ የኢትዮጵያ የሪቫይዝ ፋሚሊ ኮድ ማለት ነው። የኢትዮጵያ የተሻሻለ ቤተሰብ ህግ ማለት ነው። 1996 ነው 2002 የወጣው ማለት ነው እንደ አውሮፓውያኖቹ። CRI.pro.c ማለት ደግሞ ክሪሚናል ፕሮሲጀር ኮድ ማለት ነው። ESSC ማለት ኢትዮጵያን ሲቪል ሰርቪስ ኮሌጅ ማለት ነው። USAID ማለት የብዙ የምታውቁት ስቴትስ ኤጀንሲ ፎር ኢንተርናሽናል ዴቨሎፕመንት ማለት ነው። ሌላው ICCPR ኢንተርናሽናል ኮንቬናንት ኦን ሲቪል ኤንድ ፖለቲካል ራይት ማለት ነው። እነዚህ ነገሮችን የምናይ ይሆናል። በዚህ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ ፕሊስ ቻናሌን ሰብስክራይብ አድርጉኝ። ኮሜንት ማድረጋችሁን እንዳትረሱ እንድቀጥልበት ከፈለጋችሁ እንትልበዩ ማለት ነው። ስለዚህ በቀጣይ በፓወርፖይንት የምንመለስ ይሆናል ማለት ነው። አብራችሁን ቆዩ።